አረ በእግዚአብሔር ማርያምን እየደከመኝ ነው። እንደዚህማ ውለታዬን ባዶ አታርጉት። ቁረሿ ብሉት። ማርያም ኧረ ብሩክ የተንኮሉ ቀንሶ በእናትህ። ኧረ ተንኮሉ ያውክ ነው አንተ ልጅ ተው ተው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ በማድረግ ጀምሩ ማለት ወዳለሁ ውዶች። ለድምፄ ደግሞ በጣም ይቅርታ፣ ጎንፋን ይዞኝ ፍና አድርጎኝ ለዛ ነው እላችኋለሁ ውዶች። እንዴት ናችሁ? ስራ፣ ጤና ሁሉ ሰላም ነው ወይ? እና የዛሬ ቪዲዮ በጣም ነው ያሳቀኝ፣ በጣም ነው ሚያስናና። እንግዲህ ብሩክ በዚህ ሰሞን እንግዲህ እኛን ፋፈሽ እያደረገ ነው እና ለማንኛው እውነት አንዳንድ ጊዜ ዝም ብሎ የሚሰሩ ነገር ትርጉም የሌለ ትምህርት የሌለ ማለት ዝም ብሎ የሚሰሩ የሚመስላችሁ ሰዎች አሉትና አንዳንድ ጊዜ ቆም ብለን አስበን ነገሮችን ብንናገር ብንሰራ እንደዚህ ትምህርት እንወስዳለን ማለት ነው። ውድ ቤተሰቦቼ እኔ ከነሱ የተማርኩት ምንድን ነው ብላችሁ ቀጠየቃችሁኝ። ሀይሚ ብሩክ ለምሳሌ ለእሷ ያላደረገላት ነገር የለም እንደ ውለታ ወይም ደግሞ እንደ አንድ ሰው እንደ ጓደኛ እና ያ ሁሉ ነገር አድርጎላት እሷ ደግሞ አንተን አምኜ አንተ ጋር መተኛት አልችልም ያለችው ቦታ በጣም ነው ደስ ያለ። እሱም እኔም በጣም ነው ደስ ያለኝ። በዛ ሰዓት ብዙ ሰዎች ምን ችግር አለ የሚሉም አሉ፣ ሊሆን አይችልም የሚሉም አሉ። እኔ በበኩሌ ሊሆን አይችልም፣ እንዴት ሊሆን ይችላል? የፈለገ ነገር ቢተማመኑ እሷን ቢያምናት እሷን ብታምነው አንድ አልጋ ላይ አንድ ሴትና አንድ ወንድ ሳይጋቡ ትዳር ሳይዙ መተኛት በሰውም በእምነትም በምኑ የተከለከለ ነው እውነት። እና እንግዲህ ውድ ቤተሰቦቼ ብሩኬ እንግዲህ ደስ ብሏል። በጣም ነው ደስ ያለው። ምክንያቱ የፈለግኩት ነው ያሰብኩት ሁሉ ተሳክቶልኛል በሚለው ተደስተዋል ማለት ነው። ዋና እሱ ደስ ማለቱ ነው አልኩት እኔ በበኩሌ ውዶቼ። እና እንኳን ደስ አለክ ማለት ለምሳሌ አብራችሁ የምትኖሩ ሰው የነገ ህይወት አብሮ የሚያስበው ሰው ግዴታ ነው መፈታተን። በቃ አለ አይደለ ያለው ነገር ማወቅ በጣም ነው የሚያስደስተው። እና አንዳንድ ሰዎች ዝም ብሎ የሚያወሩና ትርጉም የሌለ ወሬ ትርጉም የሌለ ቪዲዮ እንደዛ የሚያስቡ ሰዎች አሉ። እንዴት ይሄን ያወራል እንዴት እንዲህ ይላል ምናምን በሚለው ማለት ነው። ነገር ግን ቆም ብለን ሁሉ ነገር ብናስቡ እያንዳንዱ ቃል ብሩክ የሚሰራ ሀይሚ የምትለው በጣም ትምህርት አለውና እሷ ምንድነው አለችው? የፈለገ ነገር ቢሆን ቢያምንም ባላምንም ሊሆን አይችልም ነው አለችውና እንግዲህ የዛን ሰዓት ኮሜንት የምትጽፉ ሰዎች እንግዲህ አሁን መልስ አግኝቻችኋል፣ ያገኛችሁ ይመስለኛል። እንግዲህ በነገራችን ላይ ደግሞ ፕራንክ እንደሆነ በጣም ነው የሚያስታውቀው። የምር ማለት ቆም ብላችሁ ስታስቡ ብሩክ ሚዲያ ላይ ወጥቶ እንዲህ የሚል ሰው አይደለም። ሲቀጥል ደግሞ እሱ ለሀይሚ የሚሞት ሰው ነው እንጂ ሀይሚ የማትፈልገው ነገር አለማድረግ ነው የሚሞክረው እንጂ ለማድረግ አይሞክርም። ይሄን ነገር ታውቃላችሁ ነው። እሷን የሚያስደስታት ነገር እሱ ፍጹም ማድረግ አይችልም። ሊያደርገውም ደግሞ ውስጡ ፍቃደኛ ነው ብዬ አላስብም። ምክንያቱ አንድ ሰው የሚያጠግብ እንጀራ በምጣድ ያስታውቃል እንደሚባለው እንደ አንዳንድ ሰው የከሌው እንኳን ብዬ ስማችሁን ባልጠራ በቃ ህግን የጣሰ ቅልጥሉጥሉጥ የሚያደርጋቸው ሰዎች አሉ። ሳይጋቡ ትዳር ሳይዙ ሳይሉ
ፍቅረኛሞች ሆኖ አንድ ቤት ውስጥ ምስሎ ኮስኮሱ በጣም ብዙ ናቸው። ስማችሁን ባልጠራም ማለት ነው። ግን ሀይሚና ብሩኬ እንዲህ በክብር እሱም በቤቱ እሷም በቤቷ እንደዚህ በክብር እና በፍቅር ደግሞ አብሮ መስራት፣ አብሮ መብላት፣ አብሮ መቀመጥ፣ አብሮ መዋል በጣም አስፈላጊ ነውና እና ውድ ቤተሰቦቼ ብሩኬ እንግዲህ ዛሬ እውነቱን አውጥቷል ማለት ነው። እዚህ ገሚስ በጣም የሚያቃጥለው የሆነ እንትን ቃራ አለው። በነገራችን ላይ ይሄ ምግብ ለጤና አይደለም። እውነቴን ነው የምላችሁ። በጣም 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 ጥሩ ምግብ አይደለም። ይሄ የሚያቃጥል ነገር ለእነሱ ሜቢ ምንም ላይመስል ይችላል። ገባችሁ አይደለም? አእምሯችን ይነካል አሉ። የምሬ ነው የምላችሁ። ለምሳሌ የሚያቃጥል ነገር እንትናችን ልባችን ወይም ደግሞ ጮጋራችን ብቻ አይደለም ይጎዳል፣ አእምሯችንን ጭምር ይጎዳል ማለት ነው። እኔ ራሴ ማለት ነው የሆነ እንዶሚ ላይ የምትደረገው እኔ በርበሬ ያለች የምታውቁ ሰው ካላችሁ ኮሜንት ስራ አስቀምጡልኝና እሷን ራሷ አርጌ ከበላው ማለት ነው ጭንቅላቴ መካከለኛ ቦታ ይለበልበኛል። እንደ እሳት ነው የሚያቃጥለኝ ውስጡ ማለት ነው። እና ይሄ ማለት ምን ማለት ነው? የምንድን ነው ስሙ የቃረው በጣም የሆነ አደጋ ነገር አለበት ውስጡ ማለት ነው። እና ምግብ ከመሬት ተነስቶ እንደሚያቃጥል አይደለም። ስለዚህ ውዴዎቼ ይህ ምግብ ጥሩ አይደለም። ሲቀጥል ደግሞ ብሩክ ጮጋራዬን ያመኛል እያለ ነው። ሀይሚ ደግሞ ራሱ በልታ ራሱ አታውቅም። እንግዲህ ተለከለከችው ለበላቦ ሆነችው። መፍታ ራሱ አልቻለም። የምር በጣም መጥፎ ምግብ ነው። በነገራችን ላይ እችን ብቻ አንዱ በ500 ብር አስባችኋል? ለተንኮል የሚሰራ ነገር ይገርመኛል። ጋሽ ብሩክ ምንሽ እና አንዱ 500 ብር ገዝቶ እንደዚህ ሰዎችን ለማቃጠል ሊቆርጦ የተነሳ ለምን እንደሆነ ነው ያልገረመኝ። ለምን ግን ማለት ያ ፕራንክ ከውስጡ አልወጣም። እንግዲህ እንደዚህ ሲጫወትባቸው ነበር። የራሱ ፕራንክ ነው ብሎ ዛሬ ተናግሯል። እሱ እንኳን ተነጋግሮ ይመስለኛል። እውነቱ ስነግራችሁ እኔ የሰሩት ተነጋግሮ ተመካክሮ እንደሰሩ ደግሞ 100% ያስታውቃል። ምክንያቱ ሰው እንዴት ነው እንደዚህ አይነት በቂ መልስ ያስቀምጡ ቪዲዮም ደቅኖ እንደዚህ የሚያወሩ ነው ሊሆን አይችልም። ብቻ ብሩክ ብቻ አይደለም እኔን እንትን ምንድነው እግሬን አስራችሁ ፕራንክ ያደረጋችሁ ነገር እኔን አትችሉኝም ምናምን እያለ ነበረና አዎ አትቻልም አንተ ልጅ ተው ብሩክ ጥሷል በቃ። እና አንዳንድ ሰዎች በጣም ሲያስቁኝ ነበረ። በንዴት የሆነ አእምሮ ተነክቶ ነው የሆነ ተናዶ ነው ምናምን የሚሉ በጣም ብዙ ሰዎች ነበረ እና እዛን በጣም ነው የሚገርሙኝ። እውነት አንዳንድ ሰዎች በጣም የዋ ናቸው። የዋ ልም ያለው እና እሱ ምንድን ነው ያለው ዛሬ እኔና ሀይሚ መቼም አንለያይም። አረ ቤኪ ተው ባትበለስ በማርያም እንደዚህ እያለ እየተቀጠለ እሳትን ይበላል። ምንሽ ማርያም በጣም እየጎረሱ ነው። ከአንዴ 2 3 ምንድን ነው እና አባት ምን አለባት በላ። በተለይ ደግሞ ይሄ ውጭ ሀገር ነው የሚባላ እና በጣም ነው የሚያከሳ የወፍረት ቦርጭ ምናምን በጣም ነው የሚያከሳ። ምክንያቱም በጣም ስለሚያቃጥለው ቱቦቻችን የእኛ ቱቦ ንፍት ብሎ ነው እንትን የሚለው ቦርጭ ምናምን ወፍረት የሚመጣ አይደለም። ይሄ ደግሞ በጣም መክሳት የሚፈልግ ሰው ወይም ደግሞ የሆነ ወይኔ ለተንኮል ነው ምስማት እንግዲህ እዚህ ጋር እና ውድ ቤተሰቦቼ ይሄንን መስል ነበረ። ምንድን ነው የምበለው እዛ እየሮጡ እውነት መፍታ ምዛጋ ቤክ ምዛጋ ቁርጥ እያለ ይጎርሳሉ። ብቻ ፋሚሊ ይላል። ፋሚሊ ያበደ ፈዋ ነበር። ሁሉንም አቃጥያቸዋለሁ። እግዚአብሔርን ተጠጋኝና በቃ አይጠጋኝ እኔ አይጠጋኝ
እኮ አይንካኝ ሊያበላኝ እኮ ነው። እና ፋሚሊ ቤኪ ያበደ እኮ አላ በረቀሳለሁ። በጣም ወዳቸዋለሁ። ፕራንክ የተሳክቶልኛል። ሳምንት ሙሉ አዝጋያቸዋለሁ። ዛሬ ደግሞ ዋናውን ፕራንክ ነው ያረኳቸው። እኔም በስበቡ ተቃጥያለሁ። ወዳቸዋለሁ። ቻው ቻው። እስከ ቪዲዮ መጨረሻ አብራችሁ